የቻዱለት ካለ ኩራጌ መውደድን አትግጂ የግልሽ ሆኛለሁ። አንቺ ቂን ማለት ነው። አሁን ይሄ ዘፈን አብርሃም ነው ለአንቺ መጋበዝ ያለበት ወይስ አንቺ ነሽ ለሱ መጋበዝ ያለብሽ ማለት ነው? በመጀመሪያ ለወንድ ልጅ የሚላክ ዘፈን ለማወቅ ሞክሪ ለማወቅ ሞክሪ። አንቺ ያለባበስ አራዳ እንጂ ጥልዝ ያልሽ ፈራ እንደሆንሽ ነው የሚያስታውቀው ማለት ነው። መውደዴን አትግጂ የግልሽ ሆኛለሁ። መቼም የግል ልትሆኝ አትችይም አንቺ። እውነቴን ነው። የማህበረሰብ ነሽ። እናቴ ቀለም ቀስ የማህበር ነሽ ለማለት ፈልጌ ነው። አንቺ ሴትዮ ምን ትላለች እቺ? እኔ እኮ ከሷ ቂን ማለት ደግሞ የእሱ ማቅጠጥ ነው። አቅጥጦ ማለት ነው ይኝ እያለ እናንተ እንደዚህ ፊት ለፊት በቪዲዮ የምታዩኝ ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ከእኔ ጋር ሆኑ። ለካ ከካሜራ በስተጀርባ ነኝ። እኔ እኮ በካሜራ ላይ የማሳያችሁ መስሎኛል። አክት ሳሳይ ማለት ነው። እንዴ ጥርሱን አክቶ ወደ ሰማይ ማለት ነው። ጉድ እኮ ነው። አሁን እዚች ጋር እንደዚህ እየተለፋደደ ነው። ሄዶ ደግሞ ሩታ ይቅርታ ስላለፈው ጊዜ ይቅርታ እንባባል ብሎ እንትን የሚለው የሚዝለጣለጠው ማለት ነው። ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እናንተ ይሄን ዩቲዩብ ተው፣ አሳድጉ፣ ተው፣ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። 1000 አስገቡት። 20 በላይ ቪዲዮ ተለቀቀበት እኮ እናንተ። ምን ነው ለምንድን ነው ሰብስክራይብ የቆጠባችሁት? ወይ ለካ ሰላምታማ አልሰጠሁኝም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ በጣም ደህና ነኝ ውዶችዬ። እንግዲህ ዛሬም በአዲስ ቪዲዮ ለመፈትፈት ዚስማይ ዘመፈትፈት ማለት ነው። ዚስማይ ዘፍትፈታ ቀለሟ በዛ በትልቁ የዩቱብ ቻናልሽን አንሶች ደግሞ አሁንም ሀናን በሚል ደግሞ መጥተሽ ልታዝረጠርጭብን ነው ወይ ካላችሁኝ ምንም ማድረግ አይቻልም። አሁ ላዝረጠርጥባችሁ ነው። ያም የኔ ቻናል ነው። ይሄን ሀናን በርሄ የሚለው የራሴ ቻናል ነው ማለት ነው። ስሙ ከተወዘጋገባችሁ ሁለቱም የራሴ ስም ነው፣ የራሴ ማለት ነው። ምን ነው በገንዘብ ሀብታም ባልሆን እንኳ በስም ሀብታም በሆን ምን ችግር አለው እናንተ? ስለዚህ ሰብስክራይብ እያደረጋችሁ አሳድጉኝ። እኔ 10 ሺህ አልጠየቅኳችሁም፣ 1000 አስገቡኝ። ልፈትፍትበት፣ ላላቅጥበት፣ ላዝረጥርጥበት እያልኩ ነው። ምድረ ዘረጦ ማለት ነው። እንዴ ብር አያስከፍልም እኮ ሰብስክራይብ እናንተ። እነዚህን ቂንቂኖች እንደው ቂጣቸውና ዜዳሊያቸው ጭናቸው እያሳዩ የሚራገጡ እነሱ እንኳን ሰብስክራይብ አድርጋችኋል። እኛ እንኳን አይደለ የመዳን ቅመሞች ማለት ነው። እዚህ ስመ የመዳን ቅመም እንዴ እኛ ሳይመቸን በካሜራ በስተጀርባ ሆነን እንደዚህ በአበባ እያዝረጠረጥን ለምንድን ነው ላይክና ሼር ሰብስክራይብ ማታረጉን? መገን አድርጉን እና ወደ መጣሁበት ወደ ገደለው ስገባ ትላንትና ሄርሜላ መውደዴን አትግጂው የግልሽ ሆኛለሁ የሚል ማለት አሁን ይሄ አብርሃም ነበር ለሷ የሚጋብዛት ማለት ነው። መውደዴን አትግጂው የግልሽ ሆኛለሁ ማለት የነበረበት ጋሽ አልቅበት። ነገር ግን እሷ አታውቅም አይደለ? ፋራ ጥልዝ ፋራ ማለት ነው። እሱ የሚጋብዛትን ዘፈን ያው በግድ ነው። ግድ ያው የወደደ ባለ እኮ ነው፣ የወደደ ፍቅረኛ እኮ ነው የሚጋብዘው ማለት ነው። እሷ ደግሞ በግድ ወደደችው እንጂ አልወደዳት። እሱ ባለ ትዳር ነው፣ እሷ ደባል ስለሆነች ደባል ማለት ነው። ታውቃላችሁ ደባል ምን እንደሆነ ማለት ውሽሚት፣ ውሽማ አሁን ሲታደስ ማለት ነው። እዚህ ስማ ውሽማ ይባላል። በባለ ትዳር ወንድ ላይ እንዲህ ጣልቃ የምትገባ ሴት ውሽማ ናት በቃ፣ ወይም ደግሞ ደባል ናት ማለት ነው። በቃ ምንም ስም የላትም ወራዳ ስለሆነች ማለት ነው። ይሄ ሁለት ስም ነው ለእሷ የሚገባት፣ ወይ ደባል ወይም ደግሞ ውሽሚት ናት በቃ። በትርፍ ጊዜ የተቀመጠች ማለት ነው። በችግር ጊዜ የሚያገኟት ማለት ነው። ስለዚህ አሁን ይሄ ዘፈን ለሱ ጋበዘችው ማለት ነው። እውነቴን ነው የምላችሁ እቺ ልጅ እኮ ጥልዝ ያለች ፋራ፣ አንደኛ ንግግር አታውቅም፣ ሁለት የምታደርጋቸው ነገሮች ምንም አታውቅም ማለት ነው። አንዳንዴ እንደ አራዳ ያጫውታታል። የለበሰ ልብስ በእርግጥ ልብስ የቀያየረ በሙሉ አራዳ አይደለም። እቺ ጭንቅላቷ የሆነ ንፍጥ የተሞላ ነው ማለት ነው። ምንድን ነው ለወንድ ልጅ የሚጋበዘው ወይም ደግሞ ወንድ ልጅ ለሴት የሚጋብዘው ምንድን ነው የሚለውን እንኳን ለይታ ማታውቃት እሷ የምታውቀው ታዲያ አንድ ለአንድ ምንድን ነው ጭኗ ከጭኑ ላይ መለጠፍ፣ ምኑ ከምኑ ላይ መለጠፍ፣ አንገቱ ስር ገብታ መሳም፣ እንደው ግንጩና ገጩ ግንባሩ ምናምን መሳም። ይሄ ብቻ ነው ሄርሜላ እንትኗ ማለት ነው። እና ትናንትና ቂን እያለች ደግሞ የሩታ አንቺ እያንዳንዱ ነገር የሩታ እኮን አንስተሽ የምታሳዩ ይሄ ዳንስ በሆነ ሰዓት ደንሳው ነበረ። ለአብርሃም አቁማ ቡታጅራ ላይ ከፊቷ ቆሞ ይሄ ዳንስ ደንሳ አስታውሳለሁ። ነጭ ቀሚስ ለብሳ
የሆነ የሚያምር ዘፈን ማለት የሚያምር ቪዲዮ ሰርተው ዘፍነዋለች። የእሷ ሪያክት ነው እንዳለ የምታነሳው ማለት ነው። አንቺ እኮ በራስሽ የማትተማመኝ ጥልስ ሴት እኮ ነሽ። እያንዳንዱ ፕራንኳ የሩታ ነው፣ አክትሽ የሩታ ነው ለማድረግ። ለነገሩ እንደዚህ አይነት አሳሳች ሴቶች አሳሳች ሴቶች በባለትዳር ወንድ ላይ ደባል የምትመጡ ውሽሞች እንደዚህ አይነት ሀክት ነው የምታሳዩት። የመጀመሪያ ሴት ወይም የመጀመሪያ ፍቅረኛ ለሱ የሚያስደስተው ነገር የምታደርጋቸው ነገሮች በሙሉ ኮፒ ታደርጋላችሁ። ይሄ ደግሞ የእናንተ የቆሻሻ ስራችሁ ነው። በቃ ተግባራችሁ ማለት ነው፣ ኮፒ ማለት ነው። አሁን ምንድነው ሩታ የምታደርጋቸው አክቶች በሙሉ ነው ሄርሜላ የምታደርገው ማለት ነው። ይሄ ከፊቱ እንደዚህ ቂን ቂን እያለች ምናምን ምናምን። ከዚህ በፊት ሩታ በሚያምር ለዛ ነበረ በሚያምር ለዛ የምትናገራቸው ራሱ ጣፋጭ ናቸው እኮ ጣፋጭ ብለዋል። እሱም ጣፋጭ ማር ናቸው እኮ ከሩታ አንደበት የሚወጡ ማር ናቸው። የምታሳየቸውም አክቶች ደግሞ እንዲህ እንዳንቺ ፈሬሳት አይደለም። በጣም ስርዓት ያላት ናት ልጅቷ ማለት ነው። እሷን ለመሆን ካሰብሽ ተሳስተሻል። እንዲህ የእግሩ አጣቢያን አክል እንኳ አትደርሺ ማለት ነው። አንቺ ዶንቆሮ ማለት ነው። ድናቁርት ስለሆንሽ እኮ ነው ፍቅርሽ አሸንፎኝ የግልሽ ሆኛለሁ ምናምን ብለሽ ወንድ የሚጋብዘውን ዘፈን ለሱ ጋብዘሽ በእሱ አጠገብ ቂን ቂን እያልሽ አንገቱ። ለነገሩ ምክንያት ነው የምትፈልግ አንቺ ሴትዮ ማለት ነው። የእሱን አንገት ለመሳም የእሱ ጉንጭ ለመሳም በቃ በግድ አስገድጄ ካልደፈርኩት እያለ። ለነገሩ እስካሁን ድረስ ማን አልጋ ሆቴል አልጋ ድረስ ገባሽ እናቴ? ምን አረግሽ? እስካሁን ድረስማ ደፍረሽዋል እኮ ልጁ እናቴ። እንዶ የወንድነት ነገር ይዞት ነው እንጂ ያልተናገረው አንድ ቀንማ ወቶ መናገሩ አይቀርም እንዳንዳንድ ሴቶች። እኔማ በቅርቡ እንትና ቤት ሀቢባ ቤት እጠብቀዋለሁ ቲክቶክ ላይ ማለት ነው። ተደፍሬያለሁ፣ በሴት ተደፍሬያለሁ ቢሎ ሄርሜላ ሲከሳት ማለት ነው አብራት። አሁንን ካያችሁት እኮ ሆቴሉ ውስጥ ነው ሆቴሉ ውስጥ ነው ቂን ቂን እያለችለት ያለው ማለት ነው። በተከራየ ሆቴል ውስጥ እንግዲህ እዛ ውስጥ ነው እሱ አግጥጦ እንግዲህ ጣራ ጣራ እያየ ጥርሱን እዛ አገጩን እዛ ወደ ላይ እያገጠጠ እሷን ያየጣል። ከዛ እንደፈለገች እያገላበጠች ትሰማዋለች። እንዲ እኮ አንተ እንዲ ዋላ ያዋርዳ አንተ ሰውዬ ማለት ነው። አንተ እኮ የወረድክ ሰው ነው። እውነቴን ነው አብርሃም ማለት ነው። ታዲያ እንደዚህ እያደረግ ደግሞ ጠዋት ላይ እንደዚህ አይነት ድርጊት አድርገ ከሰዓት ሩታ ጋር መጣ ታምራለሽ፣ ኮስተር ስቲ ያምርብሻል ምናምን እንደ ባል ሳይሆን እንደ ፍቅረኛ ለመጀንጀን ማለት ነው። ከዛም አልፈ እንታረቅ ይቅርታ እንደዚህ እየተልፈሰፈስክ እዛ ሽንቱ አሽትቶ ወደ ላይ እንደሚያገጥ ጊመልና አህያ ጥርስን እያገጠጥክ ለሴት ልጅ እንዴት ነው እሷ ይቅርታ ልትጠይቅህ የምትፈልገው ማለት ነው? በመጀመሪያ ራስህን አስከብር። እንደ ባለ ትዳር ወንድ ቆፍጠን ጀገን በል። ሴት ልጅ ደግሞ ቆፍጣና ወንድ ትወዳለች ማለት የፈለገው ነገር ይሁን ቆፍጣና ራሱን የሚያስከብር ወንድ ልጅ ትወዳለች ሴት ልጅ ማለት ነው። ሶ አንተ ደግሞ ቆፍጣና አይደለም ዝርክርክ ነው። እውነቴን ነው የምልህ። ያቺም ትመጣለች አንገትን እቅፍ ታደርጋለች፣ ትቆማለህ። በቃ ትሞታለህ እኮ በቁመ ማለት ነው። ይቺን ትመጣለች። አሁን እቺ ልጅ እንደፈለገች ነው ቂጣ የመሰለ እያገላበጠች የምትስም ማለት ነው። አንድ ቀን እንኳ እንደ ባለ ትዳር ቆፍጠን ስትል አይተንህ አናቅም ማለት ነው። እንዶ ምቺበት ይስጥሽ ሩታዬ፣ እኔ አንበሳ ማለት ነው። አይ እኔም እንዳንዳንዶቹ ልበል። እውነቴን ነው ሩታዬ፣ ይሄማ አይሆንሽም እናቴ። ይሄ ለትዳር የሚሆን አይደለም። አንተ ለትዳር የምትሆን ሰው እኮ አይደለም አብርሃም ማለት ነው። ለመናገር እንዳንተ አይነቱ እዛው ያረቅላቸው እህቶቼ፣ ያላገቡ እህቶቼ ማለት ነው። ከእንደዚህ አይነት አስመሳይና ከእንደዚህ አይነት ወስላታ ሰው ይጠብቃችሁ ነው የምለው እህቶቼ። እውነቴን ነው ከእንደዚህ አይነት ሰው ይጠብቃችሁ። ሴት ልጅ እንዴት ቂጣ የመሰለ እያገለባበጠችው ጉንጩ አገጩ አንገቱ እየሳመችው እንደዚህ ቁጭ ብሎ ያቀብላል፣ ጥርሱን እያገጠጠ። ቤተሰብ ደግሞ ዛሬ አንድ ዘፈን እሱ ይጋብዛታል፣ ነገ ደግሞ እሷ ትጋብዘዋለች። ዝርክርክ ማለት ነው። ኧረ እናንተ ተው፣ እኛም መጥፎ ነገር እንድናገር ተው፣ አታድርጉ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ